የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ፍስሐ ጋረደው እንዳሉት ሕግ የማስከበርና ሰላም የማስፈን ስራ በክልሉ መንግስት መሪነት በጸጥታው ምክር ቤትና በተቋማቱ ትኩረት ተሰጥቶ እየተሰራ ይገኛል ብለዋል። ክልሉን የሰላምና የመቻቻል ክልል ለማድረግም እንዲሁም ሕግ የማስከበር ስራ እንዲረጋገጥ የሰላም እሴቶችን በማጠናከር ሰፊ ስራ እየተሰራ እንደሚገኝም ተናግረዋል። እንደሚታወቀው ክልሉ የሰላም የመቻቻልና የብልጽግና ተምሳሌት ክልል ለማድረግ ነው በሰፊው እየተሰራ ያለው። ሰላም እንግዲህ በህዝቦች መካከል ያለን እሴትና ሕግ የማስከበር መርሆችን ተከትሎ በሚሰራ ስራ የሚረጋገጥ በተለይም ደግሞ ማህበረሰብ ውስጥ ያሉ የሰላም እሴቶችን በማጠናከር በእቅድ ነው የምንሰራው። እንግዲህ ክልላችን አንደኛ በኢትዮጵያ ውስጥም በስፋቱ ከሚታወቁ ክልሎች በደረጃ ውስጥ ያለ ክልል ነው በህዝብ ቁጥርም። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ከመደበኛ ስራ ጎን ለጎን የፖሊስ ተቋማትን ሪፎርም ለማድረግ አቅዶ እየሰራ እንደሚገኝ የተገለጸ ሲሆን ለአባላቱም የመኖሪያ ቤት ችግር ለመቅረፍ ያስችል ዘንድ የቁጠባና ብድር እንዲመቻች ከፍተኛ ርብርብ በማድረግ ላይ እንደሚገኝ ኮሚሽነር ፍስሐ ጋረደው አብራርተዋል። የፖሊስ አባላት ሰው በመሆናቸው ምክንያት ሲደክሙ የደከመ ሰው ያርፋል እንጂ አገልግሎቱ አይቋረጥም። ሙሉ ሰዓት የሚሰጥ በዚህ አይነት የአገልግሎት ሁኔታ ውስጥ ያለ ፖሊስ የዜጎችን ሰላምና ደህንነት ለማረጋገጥ የህይወት መስዋዕትነት የሚከፍል ፖሊስ፣ ፍትህ ስርዓቱን ለማጠናከር የሚሰራ ፖሊስ መጀመሪያ አንደኛ በውስጡ የሙያና የስነ ልቦና ዝግጅት ማድረግ አለበት። ሁለተኛው አገልግሎት የሚሰጡባቸው አካባቢዎች ለተገልጋዩ ህዝብ ክብር የሚመጥኑ ለተገልጋዩ ህዝብ የሚመቹ ውስጥ ሆኖ ደግሞ ረጅም ሰዓት የሚያገለግሉ የፖሊስ አባላትም አገልግሎት በሚሰጡበት ጊዜ ስራቸውን የሚያቀል አካባቢ መሆን አለበት። እኛ በ2018 እና በ2017 መደበኛ የፖሊስ አገልግሎትን መሰረት ያደረገ እቅድ ብቻ አይደለም ያለን። በመደበኛ እቅድ ልንፈጽም የማንችላቸው አጣዳፊ የሆኑ ጉዳዮች፣ ይዛቸው ለመቆየት የማይችሉ ችግሮች ለመፍታት የሚያስችል አዲስ ሐሳብ፣ አዲስ የለውጥ እንቅስቃሴ የሚያስፈልጉ ጉዳዮችን ይዘን ፖሊስ ተቋም ሪፎርም እናደርጋለን ብለን አቅደን እየሰራን ነው። ከምክክር መድረኩ ተሳታፊዎች መካከል ኢንስፔክተር አብርሃም ቡሄ፣ ኢንስፔክተር ብርሃኑ ማርቆስና ኮማንደር ንጋቱ ጌታቸው እንዳሉት ፖሊስ ህዝቡን በሰላም ወጥቶ በሰላም እንዲገባ ህብረተሰቡን በማሳተፍ ዘርፈ ብዙ ስራ እየተሰራ ይገኛል ብለዋል። ተሳታፊዎቹ አክለውም የፖሊስ አመራር አባላት ከመደበኛው ስራ ጎን ለጎን የፖሊስ ተቋማትን ሪፎርም የማድረግ ስራ በመስራት ለተገልጋዮች ምቹና ሳቢ የስራ አካባቢ የመፍጠር ተግባራት እየተከናወነ መሆኑን ጠቁመዋል። ዞን ሰላምን ለማስጠበቅ ህብረተሰቡ በሰላም ወጥቶ በሰላም እንዲገባ ብቻም አይደለም ከህብረተሰቡ ጋር ጎን ለጎን ሌሎች ልማታዊ ስራዎችና እንደ ዞን ፖሊስም የሪፎርም ስራዎች ከሀገር ጀምሮ በሁሉም አካባቢ የሚሰሩ ሪፎርም ስራዎችን ለማጠናከርና የአካባቢውን ፖሊስ የሚሰራባቸው አካባቢዎችን ምቹ ከማድረግ አኳያ በርካታ ስራዎች የተሰሩበት ወር ነው። እንደ ዞን ፖሊስ መምሪያ የሰላም ስራዎችን በከፍተኛ ሁኔታ የተሰራበት ሁኔታ ነው ያለው። ይሄን በ2018 ያው በጀት ዓመት ሁለት አይነት እቅድ ነው እንደ መምሪያችን ያቀድነው። አንደኛው የመደበኛ ስራ እቅድ ነው፣ ሁለተኛው የሪፎርም ስራ እቅድ ነው። በእነዚህ በሁለቱም ውጤታማ ስራ እየሰራንበት ሁኔታ ነው ያለው። የሪፎርም ስራዎች እንግዲህ የመደበኛውን እቅድ እንዲያግዝ ወይም ደግሞ እንዲያሳልጥ ከፍ ባለ መንገድ እንዲሰራ ታስቦ በኮሚሽን ደረጃ በልዩ ትኩረት ተሰጥቶ እየተሰራ ያለ ነው። ከኮሚሽን ጀምሮ እስከ ታችኛ አገልግሎት መስጫ ማዕከል ድረስ የተሰራ ያለው ስራ ነውና ከኛ ከዞን አንጻርም በዚህ ላይ በጣም ሰፊ ስራ ሰርተናል። በምክክር መድረኩ ከዞን ከከተማ አስተዳደርና ከወረዳ የመጡ የፖሊስ አመራሮችም ተገኝተውበታል።